በረከት ተብየው በህይወቴን የተጫወተብኝ በህይወቴ በገንዘቤ በመኔ በቃ በሁሉ ነገሬን የተጫወተብኝ እኮ ነው የምልሽ። ወንድሜ ነው አስበሽዋል። እሱ ህይወቱን እንኳን ሊሰጣት ተዘጋጅቷል እኮ ለዛች ለኢደን ተብያ ሴት ማለት። እሷ ደግሞ በግልባጩ ወንድምን ወደድኩት ወይም ደግሞ ከወንድም ፍቅር ያዘኝ ሰማኛለህ አይደለም ፍቅረኛን ምናምን ሌላ ሰው አምና ይቅርና የሰጣችን መድኃኒት እንደማትወስድ በደንብ አውቃለሁ። እንደገና መወዳት ልጅ ቀማከኝ የሚል መልስ ይዞብኝ መመጣ እኮ ፍቅረኛዬን ከእህቴ ጋር ለራሱ እኮ በጣም እየፈራውን ነበረ። ማስተዋወቁላ እኮ ማልፈልግበት ደረጃ ላይ እኮ ደርሻ። እኔ እኮ አንተ እንደዚህ አላይም፣ እኔ እኮ አንተን ለፍቅረኝነት አላስብም። በቃ ሌላ አይነት መልስ እሱ ላይ ከልቡ ወዷት ምናምን ነበረ። እሱ በረከት ተብዬው እስከዚህ ድረስ ከእህቴ ጋር ተመሳጥሮብኝ ነበረ ሁሉ ነገር ሲያደርግብኝ የነበረው። እሷ ግን ምንም አይነት ፍቅር የለም እሷ ጋር ምንም አይነት በቃ እንደ ጓደኛ እንደ ወንድም እንሆን እንደዛ ሆነኝ ነበረ የምትለው እሷና እሱ ግን በጣም የጦፈ ፍቅር ላይ ነበር ያለውና ስለዚህ ስርዓት ይዘህ ሁሉንም ነገር አውራኝ። ወዴት ነው የምትወስጃት ይያል ከዛ አርፈህ ተቀመጥና አውራኝ። አቶ ዮናስ ዛሬም እኮ አዋራኝ ነው ፈልገው ዛሬም መጡልሽ እኮ ሞዴል ዙርና አዋራኝ በስነ ስርዓት። ይሄው በቃ እሷን ፈልገሽ አንዴ መጣሽው ሞዴል ልታረጋት በቃ ያው ከሷ ጋር ማውራት ትችላለሽ ሁሉንም ነገር። እሷን ፈልጌ አይደለም የመጣሁት እንዴ ትሰማኛለህ? ከዚህ በኋላ በስርዓት ታወራኛለህ እኮ። በስርዓት እያወራሁሽ ነው እኮ። እሷንም አታስከፊብኝ። ከሷ ጋር ማውራት ከፈለግሽ ደግሞ ይቻላል አይደለ? እኔ ከሷ ጋር ማውራት ትችላለሽ። ትሰማኛለህ? አይደለም ፍቅረኛን ምናምን ሌላ ሰው አምና ይቅርና የሰጣችን መድኃኒት እንደማትወስድ በደንብ አውቃለሁ። ስለዚህ ስርዓት ይዘህ ሁሉንም ነገር አውራኝ። ወዴት ነው የምትወስጃት ይያል ከዛ አርፈህ ተቀመጥና አውራኝ። ወዴት ነው የምትወስጃት? እሺ አንተ ጋር ሌላ ትርፍ ቃል የምነጋገርበት ምንም አይነት ሁኔታ የለም እኮ። ታዲያ ትናገራለህ፣ መፍትሄ እንፈልግለታለን። አይ የምትል ከሆነ ግን መሄድ እችላለሁ። እያንዳንዱ ነገር እንደማውቅ አይደለም። እንዴት ብቻዬን እሷን ትምጣና ከፍቅረኛ ጋር አብረን ቁጭ ብለን እኮ ነው አይደል የማወራው። ፍቅረኛ ሚስቴ ምናምን ብለህ አሁን ለኔ ማስመሰል አይጠበቅብህም። እያንዳንዱ ነገር አውቃለሁ እያልኩ ነው። ምኑን ነው የምታውቂው? እኮ ነው እሷ በቃ ፍቅረኛ እንደሆነች ነው የማውቀው። እሷን ጥሪልኝና ሞዴል ልታረጓት አይደለ? በቃ ቅረጫት። ዮናስ ካንተ ጋር መጨቃጨቅ አልፈልግም። ችግርህን መናገር ማፈልግ ከሆነ መሄድ እችላለሁ። ወዴት ነው የምትሄጂው? ቆይ ስለዚህ የምንነግረኝ ከሆነ መጨረስ እንችላለን። እሺ ቁጭ በይ። እሺ በቃ እሺ እነግርሻለሁ ሁሉንም ነገር። ስለምንድን ነው እሺ ማወቅ የምትፈልጊው? እኔ አሁን ላይ ይሄ አብደህ ስተህ ምናምን እንዳልሆነ በደንብ አውቃለሁ። ግን ይሄ ነገር ለምን እንደዚህ የሆነ እንዳለ ብቻ ነው የማላውቀው። እሱን እንድትነግረኝ እፈልጋለሁ። አይ ምናምን የምትል ከሆነ ግን እሺ መብት የምታገኝልኝ ከሆነማ ሁሉንም ነገር እነግርሻለሁ። ግን ከየት ጀምሬ ምኑን ነግሬሽ ምኑ ጋር እንደማቆም እኮ ግራ ስለገባኝ ነው። ግልጽ እኮ ነው። አሁን እንደዚህ ሊያደርግ የቻለው ነገር ምን እንደሆነ ታውቀዋለህ በደንብ። ያ መናገር ደግሞ ያን ያህል ከባድ ነገር አይደለም። ልክ ነሽ። እሺ ከየትኛውን እንጀምርልሽ ነው የምትፈልጊው? ይህን ሁሉ ነገር ማድረግ ለምን አስፈለገ? በመጀመሪያ ፍቅረኛዬ በጣም እንደምወዳት በጣም እንደማፈቅራት ታውቂያለሽ አንቺም። አላቅም። እሱን አሁን ላይ ባለው ሁኔታ እርግጠኛ መሆን አልችልም። ታውቂያለሽ እሷ 2 ዓመት ሙሉ መስዋዕት ከፍላለች ለኔ። ማይደረግ ነገር ለኔ እያደረገችልኝ። ከትውውቃችን ስጀምር እኔና ፍቅረኛዬ እንዴት እንደተዋወቀን አንድ አጋጣሚ ነበረ ለዚህ ለፍቅር ራሱ ሊያደርሰን የቻለው። አጋጣሚ ታክሲ እየጠበቀች እኔም ታክሲ ለመጠበቅ ወደ ላይ ወደታች እየተራራጥኩ ያለው ዝናብ ዘነበና ጥላ ይዛ ነበረ እሷ። ጃንጥላዋ ስር ተጠለልኩኝ። ያው እኔም እንግዲህ ኤሌክትሪሻል ስለሆንኩኝ ማውራት እችልበታለሁ እንደምንም እዛም እዚህም ብዬ በደንብ አወራኋት። ተግባባን። ነፃነቴን ወደደችው። አልጋፋትም ምናምን ነገር በቃ በዛው ስልክ ተቀያየረን። ዲቴል ማውራት ጀመረን። ቴክስት መደራረግ ጀመረን። መደዋወል ጀመረን። ፍቅራችን ቀን በቀን እየጠነከረ መጣ። ከዛ ፈርስት ዴታችን ላይ በደንብ ተግባባን፣ በደንብ ተዋወቀን፣ ተገባበዝን። ብዙ ላይፎችን አሳልፈን 2 ዓመት ሙሉ ለኔ የማይከፈሉ መስዋዕቶችን ለኔ የማይገቡ ነገሮችን እያረገችልኝ እየከፈለችልኝ እስከዛሬ ደረስን። የሚገርምሽ ነገር ሁሉ ጊዜ ካልተጋባን እንጋባ ጥያቄዋን እየቀያየረች ዛሬ በአንድ ጥያቄ ከጠየቀችኝ አይ እኔ ምናምን ካልኳት በተለየ መንገድ ደግሞ ሳምንት ወር ምናምን ቆይታ
ብዙ ጥያቄዎችን ታቀርብልኝ ነበረ። ፍላጎቷ እንድትጋቡ ነበር ማለት ነው። በጣም ነበረ እሷ ፍላጎት ያላት ላይክ ልጆች እንድንወልድ። ቤተሰቦቿ ደግሞ ከእሷ ውጭ ልጅ የላቸውም እና በቃ የእሷን ወግ ማድረግ ነበረ ማየት የሚፈልጉትና እንዴት አድርጌ እንደምነግርሽ ግራ ስለገባኝ ነው። ችግር የለውም ራስን አረጋግተህ በቃ የተፈጠረ ነገር ነው ሁሉንም ነገር ሞክር። ከዛ እኔ ታውቂያለሽ እኔ ከምሰጣት ፍቅር እኔ ከማረግላት ነገር እኔ ከምሰጣት ጊፍት በላይ በቃ እሷ የምትሰጠኝ ንጹህ ፍቅር እሷ የምትሰጠኝ ጊፍቶች በጣም 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 በህይወቴ እኔ ህይወቴ ሙሉ ከእሷ ጋር ኑሬ ብከፍለው እንኳን ማልጨርሳቸውን ነገሮች ነበረ እሷ ስታደርግልኝ የነበረችውና አይዞህ ተረጋጋ። እና ሁልጊዜ ጥያቄዎቿን ታቀርብልኝ ነበረ። እኔ ግን በእንቢታ ነበረ ስመልስላት የነበረው። ፍላጎቷ ምን እንደነበር ታውቂያለሽ? በቃ ሁልጊዜ ቤተሰቦቿ ባለሀብት ናቸውና ቆይ እኔ እኮ አንድ ነገር ሊያዝ አንድ ነገር ተፍተፍ ብዬ እንኳን የምንቋቋምበትን ሊያዝ ስላት ቶ በቃ ሁሉንም ነገር እኔ እኮ እንደዚህ ጥፍር ሙያ ተምሬያለሁ ምን ሙያ እኮ ተምሬያለሁ እና እሷን እንኳን እየሰራው አንድ ቂጣ ነገር እንኳን እኮ አብረን ሼር እያደረግን መኖር የምንችል ሰዎች ነው ምናምን በቃ እሷ ይህ ገንዘብ ንብረት ምናምን ሳይሆን ፍላጎቷ ከኔ ጋር መኖር ብቻ ነበረ። ታውቂያለሽ? በጣም የሚገርም ነው። አንተ ግን በዛ ሰዓት ላይ ከእሷ ጋር እንዳትገባ ወይም ደግሞ ከእሷ ጋር ያን ህይወት እንዳትጀምር ያደረገ ነገር ምን ነበረ ታዲያ? እኔ ከእሷ ጋር መጋባት ፍላጎቱ አለኝ ነበረ፣ ግን በዛ ጊዜ ላይ እህቴም ብቻዋን ናት። አንዳንድ ነገሮችም ማስተካከል አለብኝ ቤት ውስጥ። እንደምታውቂው እህቴ ምንም አይነት ስራ አትሰራም። ሁሉም ነገር አንዳንድ ስራዎች እንደዚህ በቃ ምጣድ የሚሆን ኤሌክትሪክ የሚሆን አንዳንድ ነገር ሳገኝ ሰርቼ እየመጣው ቤታችንን የማቋቁመው እኔ ነኝ እና ከዛ በኋላ ትልቁ ሀሳቤ ግን ምን መሰለሽ፣ ወደ ውጭ ሀገር ሂጄ የኔንም ህይወት የባለቤቴንም ህይወት የእህቴንም ህይወት ለመቀየር ነበረ ፍላጎቴ። ግን ሁሉም ነገር ሳይሳካ ቀርቶ ባለቤቴ እንደዚህ በእኔ ላይ ተስፋ እስክትቆርጥ ድረስ ምን ነበር እንደዛ ሊያስቀይር ይሄ ቻለ? ወይም ነው እሷ ካወቀች ሰዓት ጀምሮ ስታቀም የገቢ ምንጭህን ታውቀዋለች፣ ምናምን ብዙ ነገርህን ታውቀዋለች። እና ከዛ አንጻር እሷ በአንተ ተስፋ እንድትቆርጥ ያደርጋት ነገር ታዲያ ምንድን ነው? እሷ እኮ ልክ ነሽ፣ ገቢንም ታውቃለች፣ አንዳንድ ነገሮችንም ታውቃለች። ግን ወንድ ልጅ ሆነሽ ደግሞ ሁሉን ነገር ከሴት ልጅ ስትጠብቂ በጣም ከባድ ነው አይደለ? ትዳር ውስጥ ከተገባ በኋላ ሁሉንም ነገር መሸፈን ያለበት ወንድ ልጅ ነው። እሷ ላይ ያን ነገር አላየህም። ለዛ ያን ያህል የሚያርቅ ነገር ከሷ አልነበረም። ልክ ነሽ። እሱማ ግን እኔ ደግሞ ታውቂያለሽ እሷ በምታደርግልኝ ነገር እኔ በቃ የሆነ ምንም አይነት ፊድባክ እየሰጠዋት ካልሆነ በቃ በጣም በራሴ መሸማቀቅ በራሴ ማፈር ምናምን ጀመርኩኝና ለምን እንደዚህ በቃ እየተሻለ ገቢም እኮ ቢኖረኝ እሷም ተደስታ እኔም በደስታ ተጋብተን ላይክ እሷ እንደምትፈልገው ወልደን ከብደን አንድ ላይ መኖር የምንችልበትን አጋጣሚዎች በጣም እያሰብኩኝ ነበረ። የሚገርምሽ ከልጅነቴ ጀምሮ ወደ ውጭ መሄድ በጣም እፈልግ ነበረና ላይክ የሰፈር ጓደኞቻችን ብዙዎቻቸው ወደ አሜሪካ ሊያም ደግሞ እንደዚህ ወደ ውጭ ሀገር የመሄድ በጣም ፍላጎት አላቸው እና የሚገርምሽ አንድ ጊዜ ላይ ሁላችንም ለምን አንሰደድም የሚል ሀሳብ መጣለን። በረከት የሚባል ጓደኛ ነበረኝና ስለሱ ግን ስነግርሽ በጣም ይሄ ጓደኛ የምለው ቃል ላይገልጸው ይችላል። እሱ ገባኝ፣ ችግር የለውም በማንኛውም መንገድ መግለጽ ትችላለህ። እሺ አመሰግናለሁ። እና በረከት እንደ ወንድሜ የማየው ነው። ከልጅነታችን አንስቶ እናቱ ለኔም እናቱ ና አባቱ ለኔም አባቱ ነው። እኔንም እህቴንም ተንከባክበው በቃ ብዙ ነገር እያደረጉልን ላይክ ከኛ ቤት እንኳን ምግብ ባይኖር ከነሱ ቤት እየበላን ነበረ ብዙ ነገሮችን ስናሳልፍ በቃ ደስታም ሀዘንም ችግርም ማጣትም ማግኘትም ሁሉ ነገርን አንድ ላይ አሳልፈን ውጣ ውረድ ሁሉንም አሳልፈን ለዛሬ መድረሳችን ሁላችንም በቃ ተጋግዘን ነውና በጣም የሚገርም ቤተሰባዊነት ነው። በጣም እንትን ነበርና ብዙ ጓደኞች አሉን እና ሁላችንም ጓደኞቻችን አንድ ሀሳብ መጣልን። እዚህ ቁጭ ብለን ሀገር ውስጥ መለወጥ ካቃተን ለምን ደግሞ ወደ ውጭ ተሰደን እንኳን እዛ ሂደን እኮ ሊያልፍልን ይችላል የሚል ሀሳብ መጣና
ሁሉም ተስማሙ። እኔ ግን ቅሬታ ነበረኝ በዛ ጊዜ። ለምን ማለት ፍላጎት እንደነበረ ከመጀመሪያው ጀምሮ ከልጅነት ጀምሮ ነግረኸኛል እና ሁሉም ሲስማማ ድንገት ቅሬታ ማምጣት ልክ ነሽ። ለመሰለሽ እኔ ቅድም እንደነገርኩሽ ከልጅነት አንስቶ መሄድ ፈልግ ነበረ ወደ ውጭ ሀገርና በዛ ታይም ላይ ሁላቸውም ሲስማሙ እኔ ለምን ቅሬታ አቀረብኩኝ መሰለሽ? እንደምታውቂው ታላቅ እህቴ ብቻዋን ናት እና ሴቱና የምትሰራው ስራ የላት፣ ወርሃዊ ገቢ የላት። ያንን ነገር ደግሞ ከቨር ማድረግላት እኔ ነኝ። ቀን ስራም ቢሆን ሰርቼ ሲገኝ ደግሞ ምጣድም ኤሌክትሪክም ኢንስታሌሽን ነገርም ሲገኝ ሁሉ ነገር ሰራርቼ እንኳን እለት እንኳን በልተን የምናድራትን የማመጣላት እኔ ነኝ እና ሁሉ ነገር የምሰራው እሷን ትቼ ከሄድኩኝ ህይወቷም ሊመሰቃቀልብኝ ሆነ እና ሳስበው በቃ መቅረት እንዳለብኝ ያሰብኩኝ ሁሉ ነገር። ግን አንዳንዴ እንኳን ቀረው ብዬ የማስብበት ነገር እንዲፈጠር ሆነ። እንዴት መሰለሽ? ላይክ ጓደኞቼ ሁላቸውም ተሰደዱ። ሁሉም አንድ ላይ ነበረ የተሰደደው። እንደምታውቂው ቀይ ባህር ላይ ስትሰደጂ አንዳንዴ በእግር የምትሰደጅበት አለ፣ አንዳንዴ ደግሞ እንደዚህ በሐይቅ በጀልባ ምናምን ቲንክ እንደዛ መሰለኝ እና በሱ የሚሻገሩ ምናምን ስላሉ ግማሾቻቸው በሊቢያ ወንዝ ላይ ህይወታቸው አለፈ። ይሄንን ስነግርሽ ሶሪ በጣም ሶሪ ያገባኛል። በጣም ከባድ ነው። እዛ ያለው ነገር የምንሰማው የምናየው ነገር ነውና አውቃለሁ ምን እንደሚፈጠር እዛ አካባቢ አውቃለሁ እና ለመረጋጋት ሞክር። በጣም ይጎዳል፣ ይገባኛል። በጣም ወዳቸው ጓደኞቼ አብሮ አደግ ቅድም እንዳልኩሽ ጥሩንም መጥፎንም አሳልፈናልና ሁሉም ነገር አብረን ያየን ለልጆች እንደ አጋጣሚ ሆኖ እንደ እግዚአብሔር ፈቃድ ሆኖ ህይወታቸው አለፈ። ግማሹ በበረሃ ቀሩ፣ ሙቷ ይኑሩ የማይታወቁ ስቲል አሉ። ግማሾቻቸው ህይወታቸው አለፈ። እንደ እድል ሆኖ ደግሞ አንዱ ጓደኛዬ በጣም የምንቀራረብ እንደ ወንድሜ የማየው ያልኩሽ በረከት እግዚአብሔር ፈቅዶለት ከ3 ዓመት ምናምን በኋላ ወደ አሜሪካ ገባና ህይወቱን አሁን በሚገርም ሁኔታ እየመራ ነው የሚገኘው። እሱ ደስ የሚል አጋጣሚ ነው። ከሁሎቹ እሱ ያው በመሞታቸው ቅር ቢለንም ከጓደኞቻችን አንዱ ደግሞ እዛ ደርሶ ማየቱ ደግሞ እንደ ጓደኛ እንደ ወንድም እንደ አብሮ አደግ በጣም ደስ የሚል ነገር ነው። ቢያንስ ተስፋ አለ። በጣም ልክ ነው። እና እሱ እዛ እየኖረ እያለ አጋጣሚ እዚህ ያለ እሱ አንድ ተዋውቋት የነበረች ልጅ ነበረች እና ቤቱ መንገድ እኮ እንደምነግርሽ ግራ እየገባኝ ነው። ይቅርታ። ችግር የለውም። ምን አስተረጋጋ። የተፈጠሩ ነገሮች አብዛኛው ነገሮች ያለፉ ነገሮች ስለሆኑ እነሱን ለማውራት ያን ያህል ሊከብድህ አይገባም። በቃ የሆኑ ነገሮች ናቸው በሚለው ነው መውሰድ ያለብን አሁን ላይ ብዙ ነገሮች። ለዛ ተረጋግተህ ያው ሁሉንም ነገር ጀምረህልኛል። አሁንም አብዛኛውን ነገር ነግረኸኛል ብዬ አስባለሁ። አሁንም የቀረውንም እንደዚህ በመረጋጋት ብንጨርሰው አሪፍ ይመስለኛል። አንተም ለኔም በዚህ ሰዓት እሱ ነው ጥሩ የሚሆነው። እና እንዳልኩሽ እኔና በረከት በጣም የምንዋደድ ልጆች፣ እንደውም አንድ አጋጣሚ መቼም ማረሳው አጋጣሚ ልጁ ነሽ እንግዲህ እንዲህ ወደ ወንዝ አካባቢ ምናምን ዋና ምናምን ትሄጃለሽ እና እኔና እሱ ሂደን ምናምን አንችልም ነበረ ዋናና ላይክ መቼም የማይረሳኝ አጋጣሚ እሱ በጣም ከልጅነቱ አንስቶ በቃ እንደዚህ የሆነ ሴት ልጅ ምናምን ሳይ በጣም ደስ ይለዋል ምናምን በቃ ሂዶ ካላወራ ምናምን ደስ አይለው ምናምን እና ሴቶች መጣው ከእናንተ ሁለቱ ማን ይችላል ዋና ምናምን ሲሉ ላይክ አንችልም እኮ እኔም አልችልም እሱም አይችልም። ከዛ ኧረ እንችላለን ምናምን እንደው እናሳያችሁ እንዴ ምናምን አለና ልብሳችንን እንኳን ሳንቀይር ጸጥ ብለን ውሃ ውስጥ ገባና ሁለታችንም በስብሰን በቃ ተበልተን ነበረና ዋናተኞች እዛ አካባቢ ስለነበሩ መጣው አወጡንና ይሄንን አጋጣሚ መቼም የማረሳው አጋጣሚ ነውና መቼም ነገር ነው። በጣም አልፎ ሲወራ አንዳንድ ነገር ሁሉም ነገር በጣም እንትን ይላልና እሱ በቃ ሰለሽ እንደዚህ አብረን ባደገን ጊዜ እንደዚህ አንዳንድ ቦታዎች ስንሄድ አንዳንድ መዝናኛዎች ስንሄድ በቃ ምናምን ላይክ እኔ ሴቶች እኔን እንኳን ለማውራት ሲመጡ ዲፌንስ ያደርግና የሆነ ተከላክሎብኝ ከኔ ምናምን እሱን ካላወራው ምናምን ነበር የሚለኝና በጣም ጥሩ እንትን ነበረ። በጣም ጥሩ ወንድማማቾች፣ በጣም ጥሩ ቅርርብ ነበረን ከሱ ጋር እና እዚህ ያለ አንዲት ሴት ተዋውቆ ነበረ ኤደን የምትባል ሴት። ከዛ
ሶሪ ተረጋጋ ዮናስ። ምን ነው ችግር አለ? በህይወት የለችም ነው? አረ ነው ፊትህ ሲቀየር እያየሁት ነውና ምን እንደተፈጠረ አላውቅም፣ ግን ለመረጋጋት ሞከረ እባክህ። ያለፈ ነገር ያን ያህል ባይጎዳህ ጥሩ ነው ብዬ አስባለሁ። እና ኤደን የምትባል ልጅ ጋር ይተዋወቅና በጣም ይወዳታል። ልክ እንዳያት ነበረ ቅድም እንዳልኩሽ በእድገታችን ጀምሮ እሱ ሴት ልጅ ምናምን ሲያይ በቃ ሌላ ሰው እሱ ያያትን ሴት ሌላ ሰው ካያት በቃ ጸብ ነው ከሱ ጋር ጦርነት ነውና እቺ ኤደን ተብየዋል ልጅ በጣም ወደዳት። እንደዚህ ማውራት ምናምን ይጀምራሉ ምናምን ነገር። እሷ ግን ብዙ ጊዜ የሆነ ይሄ ፊድባኳ ጥሩ አልነበረም ለሱ። በቃ እኔ እኮ አንተ እንደዚህ አላይም፣ እኔ እኮ አንተን ለፍቅረኝነት አላስብም፣ በቃ ሌላ አይነት መልስ። እሱ ላይ ከልቡ ወዷት ምናምን ነበረ እሱ አክት እያደረገ ያለው። እሷ ግን ምንም አይነት ፍቅር የለም እሷ ጋር ምንም አይነት በቃ እንደ ጓደኛ እንደ ወንድም እንሁን እንደዛ ሆነኝ ነበረ የምትለው እሷና እሱ ግን በጣም የጦፈ ፍቅር ላይ ነበር ያለውና አጋጣሚ ሆኖ አስተዋውቆን ነበረ እንዲሁ እያወራን ከኔ ጋር እንደምትወደኝ ነገረችኝ ለኔ ማለት ነው። እሷ ደግሞ ለአንተ ስሜት ነበራት? አዎ በጣም ከባድ ነው። ብዙ ጊዜ ጓደኞች መሀል ክፍተት የሚፈጥሩት እንደዚህ አይነት ነገሮች ናቸው። የኔና እሱ ደግሞ እኮ ከጓደኝነት ዘሎ ወንድማማች እስኪ አስቢው እንግዲህ ይሄንን ነገር በምን አይነት መንገድ ነው አንቺ ብትሆኚ እስኪ የምትቀበዩ? ይሄ እንግዲህ ወንድሜ ነው አስበሽዋል። እሱ ህይወቱን እንኳን ሊሰጣት ተዘጋጅቷል እኮ ለዛች ለኤደን ተብላ ሴት ማለት። እሷ ደግሞ በግልባጩ ወንድምን ወደድኩት ወይም ደግሞ ከወንድም ፍቅር ያዘኝ በቃ ጭራሽ የማይታሰብ ነገር ላይምሮ የሚከብድ ነገር እኮ ነው አይደል? ለሶስታችሁም ቦታ በጣም ከባድ ነገር ነው። ያው ግን አንዳንዴ ከባድ ነገሮችን እኛ ችለን ካላለፍናቸው እነሱ ብዙ ነገሮች ሊያደርጉን ነው የሚመጡትና ያን ነገር ተቋቁማችሁ ማለፍ የምትችሉትም እናንተ ብቻ ናችሁ። በሰዓቱ ከዛ በኋላ ምን እንደተፈጠረ ባላቅም ማለት ነው። ልክ ነሽ። እና እንደዛ ባለችኝ ጊዜ የእውነቴን ነው የምልሽ እኔ በቃ ምንም ራሴን መቆጣጠር እንኳን እስኪያቅተኝ ድረስ የሆነ አላርል የሆነ በቃ እንደ መንቀጥቀጥም ሆነ እንደ የሆነ በቃ ተንተባተብኩኝ ሁላ ማለት ነው። ወንድሜ ላይ እሱ እንደዛ እያፈቀራት እሷ ደግሞ በግልባጩ አንተን አፈቀርኩ ስትለኝ ምን እንደምመልስላት አጣውኝና በዛ ሰዓት እኔም ፍቅረኛ አልነበረኝም። ጥሩ የምትባል ልጅ ናት ልጅቷም፣ በገቢም አንጻር ጥሩ ናት፣ በፋይናንሻልም አላት፣ በአቋሟም ደስ የምትል ልጅ ናት። ግን ወንድሜ የምለውን ልጅ ከወንድም በላይ እኔ ማቀርበውን ልጅ እሱ በጣም እየወዳት እሷ ደግሞ እኔን አፈቀርኩ ስትለኝ የግድ አንድ ምርጫን መምረጥ እንደዛ ነው። ኤግዛክትሊ ልክ ነሽ። እና እኔ በጣም ግራ ተጋባሁኝ። ከዛ በዛ ታይም ከመለስኩላትኝ ሌላ ነገር ልትጎዳ ሆነ። አደሴም ታይም ደግሞ እሷንም እሺ ብዬ እሱም ደግሞ የሚጠይቀኝ ጥያቄ አለ እና በቃ ለሷም በዛ ታይም ምንም መልስ ሳልሰጣት ላስብበት ምናምን አልኳትኝ። አንድ 2 ቀን ምናምን እንድትሰጠኝ አሰብኩበትና ከዛ በሚገርም ሁኔታ እንደማልፈልጋት እኔ በቃ እሷ ላይክ በቃ አንተን ካላገኘው ራሴን አጠፋለሁ፣ የመኖሬ ምክንያት ምንም አይደለም ምናምን፣ አንተን ከቀረብኩኝ በኋላ ብዙ ነገሮች እንደዚህ ሆኗል። እኔ ደግሞ ከሷ በላይ የሚያሳስበኝ የወንድሜ የበረከት ጉዳይ ነው ማለት ነውና በረከትን ከማጣው በቃ እሷ እንደምንም ሆና እኮ ሌላ ማፍቀር ትችላለች፣ አሊያም ሌላ ሰው ሊያፈቅራት ይችላል። እሱን ግን አንዴ ካጣው ዳግም ስለማላገኘው በቃ ወሰንኩኝ እንደዚህ አይነት ውሳኔ ማለት ነው። ከዛ እሷንም ዲፌንስ አረኳትኝ፣ የተከላከልኳት። ለበረከትም በቃ ነገርኩት ሁሉንም ነገር። እሷ እንደዚህ ያለችኝ ነው ምናምን ነገር ስለው እንደገና እኔ ላይ ጸብ ፈጠረ እሱ ደግሞ ማለት ነው። ለምን ማለት እሷን እስካልተቀበልካት ድረስ የሚያጣላችሁ ነገር ምን ነበረ? ያልገባኝ ነገር እኮ እኔም እኮ እሱ ነው። እንደገና መወዳትን ልጅ ቀማከኝ የሚል መልስ ይዞብኝ መመጣና ከኔ ጋር ዲቤት ፈጠረ ማለት ነው። እኔ ምንም በማላውቀው ነገር እንግዲህ ታይሽ ለሱ ብዬ ያቺን ልጅ በቃ እኔ አልፈልግሽም በፈለግሽው መንገድ መሄድ ትችላለሽ ብያት ኢግኖር ካደረኳት በኋላ እንደገና ደግሞ እሱ አንተ ቀማኸኝ እያለኝ ጭራሽ ሌላ እንትን ነገር ፈጠረብኝ ማለት ነው። ከዛ በጣም ከባድ ነው። ሁሉንም ነገር እኔ በትክክል ታሳምነው አልሞከርኩም ነበር በሰዓቱ ማለት ያው
ከዛ በኋላ አንተ ልጅቷን ከመለስካት በኋላ እርግጠኛ ነኝ ድጋሚ ወደ አንተ የምትመጣበት ሁኔታ አይኖርም እና ከዛ አንጻር ከአንተ ርቃ ሲያይ ምናምን ነገር ያን ነገር እውነታውን ለመቀበል አልሞከረም። እንዴት ቤት መንገድ እኔን ተረድቶኝ ላስረዳ እንኳን እኮ ብለው ምንም ጊዜ እኮ ለእኔ ሊሰጠኝ ፈቃደኛ አልነበረም። በቃ ያመንኩህ ይሄን ያክል ጊዜ ነበር፣ ወንድማማችነታችን ጓደኝነታችን ይሄን ያክል ጊዜ ነበር። በቃ ማይሆን ነገር ነበር እሱ የሚያወራውና ሁሉን ነገር እኔ ትቼ ሌላ ነገር በቃ ማሰብ ጀመርኩኝ። በቃ እሱም እንደዛ ከኔ ጋር ሲከራከር ሁሉን ነገር መተው ጀመርኩኝ። እንደዛ እያለ እሱም እኔ ጋር ጥላቻ ተፈጠረበት። በቃ እኔ የማያቸውን ሴቶች ምናምን እሱ ላስተዋውቀው ሲሄድ ምናምን በጣም እኔን ኢግኖር ማድረግ ጀመረ። እኔ ማስበው በቃ እሱ አሁን ላይ ያለው አቋም እኔን መበቀል ምናምን እንደሆነ በቃ እኔ ተረድቻለሁ ሙሉ ለሙሉና የሚገርምሽ ፍቅረኛዬን እንኳን ለሱ የሆነ ለማስተዋወቅ እንኳን በጣም ሾክድ እስከሆን ድረስ በጣም እስክፈራ ደርሻለሁ። ለመሰለሽ በቃ እሱ እኔን መበቀል ስለሚፈልግ ዛሬ ነገ ካጣላን ምናምን እያልኩኝ መሀላችን ያው ከሴት ጋር ለሴት ያለው ነገር እሱ በቃ በሴትም ምክንያት በጣም እንዴ አንቺ ሴት የላከው ምን አይፈራም እንደሚባለው ነገር በቃ እሱ በሴት ልጅ ከመጣሽበት በቃ እኔ ህይወቱን የሚሰጥ አይነት ሰው ነውና በጣም የሚያስፈራ የሚያስጠላ አይነት አኳኋን ያለው ነበርና ይሄንን በዛ አንግል ካለፍኩትኝ በኋላ ስለ ፍቅረኛዬ በጣም ማሰብ ጀመርኩኝ። ይሄን ያክል ጎዳዋት፣ ይሄን ያክል አስበሽዋል? እንደውም አንድ ጊዜ ታምሜ መቼም የማረሳው ነገር ማለት ነው ታምሜ እያለው አጋጣሚ ብር አልነበራትም እና እጇ ላይ በቃ ከየትም ብላ የሚገርምሽ ቤቱላ ሳታደር በቃ ሳትበላ ሳትጠጣ ስራ ሰርታ ቀን ስራ የሚሆን ምንም ብቻ አይዶን ነው ብቻ በቃ ስራ ሰርታ ይዛ መጣ ብሩን አሳከመችኝ። እኔ ይሄንን ነገር እኮ አሁን ላይ ልክ ነሽ። እኔ አሁን ላይ በጣም እንትን እያለኝ ያለው 2 ዓመት ሙሉ ጠብቃኝ ህይወቷን፣ ጊዜዋን፣ ገንዘቧን፣ ላይፏን፣ ቤተሰቧን ሳይቀር ኢቭን በቃ ሁሉን ነገር ሳይቀር መስዋዕት አድርጋልኝ እኔ ደግሞ ይሄን ያክል እሷን ስከዳት እሷ ላይ ሌላ ነገር ስፈጥር እንደዚህ በጣም ውስጤ ማለት አሁን አንተ ማለት ነው አሁን ያለበትን ሁኔታ እንደዚህ ከመሆን ይልቅ ከሷ ጎን መሆኑ ነበር የተሻለ የሚሆነው። ግን አንተ ይሄ አማራጭ ይሄ ነው ብለህ ጭራሽ ያበድክ እስኪመስል ምናምን እንደዚህ አይነት የተለያዩ ድርጊቶችን እያረክ ነውና ምን ብታስብ ነው ይሄን ያህል ልጅቷ አሁንም ቢሆን ታውቃለህ አንተን ለመጠየቅ ካንተ ጎን ለመሆን እየተሰቃየች ያለች ልጅ ናት። ትተሃት እንኳን ማለት ነውና ይሄ ነገር እንዴት ሊሆን ይችላል? እንዴት እንደዚህ ታረጋታለህ? አሁንም ቢሆን እኮ ትችል ነበር አይደለ? እሷ ከ2 ዓመቱም ተጨማሪ አሁንም ቢሆን ዋጋ መክፈሏን አላቆመችም ነው። እንዴት አስቻለ ይሄ ነገር? እንዴት ጨከንክባት? እንዴት መሰለሽ እኔ ቅድም እንደነገርኩሽ እኔ በሷ ላይ ጭካኔ ኑሮኛል ያም ሌላ ነገር አስቤ ሳይሆን በቃ እኔም እሷም ለህቴም የተሻለ ላይፍ ውጭ ሀገር ሂደን አሜሪካ ሂደን ላይ በቃ የሆነ አለ አይደል ደስ የሚል ህይወት እንድንኖር ነበር ሐሳቤና ሁሉ ነገር ባላሰብኩትም መንገድ ሲሄድብኝ ነው ሁሉ ነገር እንደዚህ እያደረኩኝ ያለውት እና ቅድም የጠየቅሽን ጥያቄ እንዴት እንደዚህ እንደ እብዶንክ እንደ አሻንጉሊት ይዘህ ምናምን እንደ ፍቅረኛ ምናምን የሚለውን ጥያቄዎች ሁሉ ነገር ነው የፈልጌው አስቤበት ነበረ ሳረግ የነበረው እያንዳንዷን ነገር አቅጄበት ፈልጌው ተመችቶኝ ነበር ሁሉ ነገር ሳረግ የነበረውና እና ከበረከት ጋርም ከኤደን ጋርም ቅድም እንዳልኩሽ ሁሉም ነገር ክፍተት ከተፈጠረ በኋላ ቤታችን ውስጥ ለራሱ እኔ ሁሉን ነገር እያረኩኝ ያለሁት ሁሉ ነገር እየለፋው ያለሁት የኔንም ህይወት የፍቅረኛዬንም ህይወት ፕላስ ደግሞ የእህቴንም ህይወት ለየት አድርጌ ለማኖር ወንድ ልጅ እስከሆንኩኝ ድረስ ሁሉንም ነገር በአቅሜ ሰርቼ ላኖራቸው የሚለውና ቅድም ያልኩሽን ነገር ሁሉም ነገር ክፍተት መፈጠር ከጀመረ በኋላ ላይክ ቤታችን ውስጥ የማየውን ነገር ሁሉም ነገር በቃ ኮምፕሊትሊ መቀየር ጀመረብኝ ማለት ነው። ከእህቴ ጋር ያለኝ ግንኙነት ክፍተት መፈጠር ጀመረ። ለምን አሁን ያው ነግረኸኛል ከበረከት ጋር ያለው ነገር ለምን ክፍተት እንደተፈጠረ ምናምን፣ ግን ከእህትስ ጋር ክፍተት የሚያስፈጠር ነገር የለም። እናንተ ከድሮ ጀምሮ አብራችሁ ያደጋችሁ የምትተዋወቁ ሁሉን ነገር ተመካክራችሁ የምታረጉ እህትና ወንድም ናችሁና ከዛ አንፃር እህትና አንተ ጋር ምን አይነት ነገሮች ክፍተት ሊፈጥሩ ይችላሉ? ልክ ነሽ። ይኸውልሽ ቅድም እንዳልኩሽ ሁሉም ነገር አሁን እህቴ መጀመሪያ አካባቢ በቃ በጣም ኮንፊውዝድ የሚያደርግ ነገር ነበራት። ገባሽ? አንዳንዴ ከፍቅረኛዬም ጋር ሁንም ትለኛለች፣ አንዳንዴ ደግሞ ኢግኖር እንዳረጋትም ትገፋፋኛለች። በጣም የሚያደናግር
ነገሮችን ነበረ ስታሳየኝ የነበረው ከሪያክሽኗ የተነሳ ማለት ነው። በቃ እኔ ስለሷ ሳወራ ለመሰለሽ እኔ እኮ ፍቅረኛዬን ከእህቴ ጋር ለራሱ እኮ በጣም እየፈራውን ነበረ። ማስተዋወቁላ እኮ ማልፈልግበት ደረጃ ላይ እኮ ደርሻለሁኝ አይደለ? ለምን በዛ በበረከት ጉዳይ ማለት ነው። እሱ የተለያየ ነገሮችን ስለሚል በቃ እኔ ሴት ልጅ ለማንም አላስተዋወቅም። ራሴ በማገባበት ሰዓት በዛው ቀን መጣው እንዲያዩ ነው እንጂ እንደዚህ ናት እንደዚህ ላረጋት ነው ምናምን ብዬ ፊቸር ፕላኔን እንኳን ለማንም ሰው መናገር የማልፈልግ ሰው ነኝ እና እኔና እሷ መሀል በማላስበው መንገድ ክፍተት መፈጠር ጀመረ። ከዚህ በፊት እኮ ስልኳ ምናምን ትሰጠኛለች ያለው ምናምን በቃ ማክሲመም ከአንድ ወር ምናምን በኋላ ኮምፕሊትሊ በቃ እሷ ተቀየረችብኝ። በቃ አንዳንዴ ወጣ ምናምን ነገር አበዛች። ልብስ ምናምን ቀያይራ ነው የምትወጣ። ይሄ እጇ ላይ ምናምን የተለያየ ነገሮችን መስራት ጀመረች ምናምን ጌጣጌጦችን መጠቀም ጀመረች። እኔ እሱ እሺ መቻቴ በቃ እንደዚህ የሆነ ጌጣጌጥ የምትጠቀመው ነገር እንትን ሊሆን አይችልም ማለት ታላቅ ናት ልክ ነሽ እና ጀስት አንተንም እንደማይክ ወጣት ለማግቢያ እድሜ ደርሷል እና ይቺ ልጅ ሴት ልጅ ላይ ደግሞ እድሜ በደንብ ማተር ያደርጋል። ከዛ አንጻር ራሷን ፕሮቴክት ምናምን ማድረግ የጀመረችው ከዚህ አንጻር ቢሆንስ እንዲህ መቀየር የጀመረችው ከዛ ሁኔታ አንጻር ቢሆንስ? ልክ ነሽ። እሱ እኔ እኮ እሱ ቢሆንም እኮ ደስ ይለኛል፣ ግን ባክግራውንዷ ያ ስላልሆነ ነው። እኔም በቃ በደንብ አጥንቼ ይሄ አሻንጉሊት አግብቶ ምን ብሎ መምጣቱን ሁሉ ነገር አስቤበት ነበር ሁሉን ነገር ሳረግ የነበረውና በመሀል አጋጣሚ ደግሞ አንድ ሳልነግርሽ ያለፍኩት ታሪክ አለና በረከት እዛ ላይክ አሜሪካ ከሄደ በኋላ ከ3 ዓመት ምናምን አካባቢ በኋላ ሁሉ ነገር ከተመቻቸለት በኋላ እኔን ወደ አሜሪካ ሊጠራኝ አሊያም ደግሞ በቃ ጠርቶኝ ምናምን እና እዚህ እኮ በጣም እንደዛ አይነት ነገር አመቻቸልኝና በጣም ደስ አለኝ እኔ ለራሱና መቼ እንደምመጣ ፕሮሰሶች እንዴት እንደሚጨርስ ምናምን ነገር ኮሙኒኬት ማድረግ ሲጀምር ምን ቢለኝ ጥሩ ነው እዚህ በጣም መውለድ ማግባት እና በቃ የሆነ ደስ የሚል ላይፍ መኖር የምትፈልግ አንድ ልጅ አለችና እሷን አስተዋውቃለሁ። ከሷ ጋር ሁሉ ነገር ታወራና በቃ በቅርቡ እንደውም እኮ ነው ያለኝ። በቃ ይሄን ያክል እንትን ምናምን ነገር አይፈጅባችሁ። ስልኳን ደግሞ ቴክስት አድርጎልኛል ቀድሞ ማለትና ምንድነው ምናምን ስለው በቃ ከዚች ልጅ ጋር አንዳንድ ነገሮችን ታወራላችሁ። ማግባት መውለድ ነው የምትፈልገው። እዚህ አሜሪካን ሀገር ነውና አሁን እየኖረች ያለችው ላይፏን ደግሞ በቃ ቢዝነስም በሚገርም ሁኔታ ራን እያረገች ነው። የሚገርም ነገሮችን በቃ እየሰራች ስለሆነ አንተ ከሷ ጋር ብትኖር ይሻላል፣ እኔ እንደ ወንድምነት ልምከረ ምናምን ነገር አለኝ። ደስ አለኝ እኔም ማለት ነው። በዚህ አጋጣሚ አሁን አንቺ ጥያቄ የሆነ አይምሮሽ ውስጥ ጥያቄ የሚፈጥርብሽ እንዴት 2 ዓመት ፍቅረኛህን ጥለ በአንድ ሳምንት ውስጥ እንደዚህ ተዋውቀ ልትሄድ ምናምን ነገር። እኔ ሁሉን ነገር የማደርገው በዛ ላይ ደግሞ አልነገርካትም እስከማውቀው ድረስ ምንም አይነት ነገር አልነገርካትም እና ልጅቷ ከከፈለችው መስዋዕትነት አንጻር ካሳለፈችው ነገር አንጻር እንዲህ በአንድ ሳምንት መተው ይገባት አይነት ልጅም አልነበረችም። ከዛ አንጻር በደንብ ነው ጥያቄ የሚያስነሳው። ልክ ነሽ። እኔ እንዴት መሰለሽ ሀሳቤ እኔ ሁሉን ነገር ቅድም እንዳልኩሽ ግልጽ አይደለሁም ሁሉን ነገር አልናገርም እና እንደዚህ እቺ ልጅ አሁን ምንድን ናት? ወደፊት የኑሮ አጋርህ ናት። ልክ ነሽ። ማወቅ ትፈልጋለች። ባትነግራት ራሱ እንደዚህ አይነት ነገሮችን ማወቅ ትፈልጋለች። ግን ከዛ አንጻር ይሄን ያህል 100% መደበቁ አስፈላጊ ነበረ ብዬ አላምንም። ልክ ነሽ። ግን እንዴት መሰለሽ እኔ ሁሉን ነገር እንዴት መሰለሽ ባይምሮ ውስጥ እንትን ያልኩት ያቺ አሜሪካ አለች ተብየዋ ሚስት እሷን ተዋውቄ እንደምንም ብላ ባሌ ነው ብላ እንኳን ወደ አሜሪካ ካወጣች በኋላ በቃ ምንም አይነት እኮ ፍርሚያ ምናምን እኮ ላይኖረን ይችላል አይደል ከሷ ጋር። ከዛ በኋላ እሷን እዛው ትቻት ላይክ ባለቤቴንም እህቴንም ወደዛ ይዣቸው ይጂ እዛ አሜሪካን ሀገር በቃ ላይፋችን ደስ በሚል ሁኔታ ልናሳልፍ ነበር ሁሉንም ነገር አቅጄበት እንትን ያልኩትና ግን ምን አለ መሰለ አሁን በዛ መዋል አንተ አሜሪካ ሂደ ተስፋ ቆርጣ እዚህ እየጠበቀች እዚህ ስታፈቅረ የነበረችው መቅደስ አግብታ ብታገባ ምን ይሰማህ ነበር? እንደዛ እንደማታደርግ እኔ ቀድሜ ስለማውቅ እኮ ነው ሁሉንም ነገር እሷ ላይ ለኔ ያላት ቦታ ለኔ ያላት ፍቅር ለኔ ያላት ሪስፔክት በቃ በጣም ስለሆነ ምንም አይነት ነገር እንደማትፈጥር ስለማቅ ነው። የሚገርምሽ እንደ ደውዬ ምናምን ራሱ እኮ አይደለም ይሄንን ኬዙ ለራሱ እንትን ያልኳት የነገርኳት ማለት ነው። በቴክስት ነበር ሁሉን ነገር እንትን ያልኳት። ከዛ በኋላ
ውጭ ነው ያደርኩት እኔ አጋጣሚ ቤት አልሄድኩም እና አጋጣሚ ደግሞ እሷ ቤታችን መጣ እንዳደረች ሰማው። እንደዛ ስሰማ በቃ በጣም ነው ደስ ያለኝ። ለምን ሌላ ቦታ እንኳን ብታደር ራሷ ላይ አንድ ነገር እንዳታደርግ ራሷ እንዳትጎዳ ምናምን የሚል ስጋት ነበረና ውስጤ ላይ ይሄንን ነገር ፈልጌው ነበር ሁሉን ነገር ሳረግ የነበረውና ቤታችን ካደረች በኋላ ሁሉን ነገር በቃ ከእህቴ ጋር ምናምን አንዳንድ ነገሮችን ኮሚኒኬት እያደረጉ ዲስከስ እያደረጉ ነበረ ያደሩት እንጂ እኔ እሷ ላይ ጨክኜ አሊያም ደግሞ 2 ዓመት ለኔ ስትከፍልልኝ የነበረው መስዋዕት ወደኋላ ትቼው ምናምን አይደለም ወደ ውጭ ሀገር መሄድ የፈለኩት። የኔንም ህይወት የእህቴንም ህይወት ፕላስ ደግሞ የፍቅረኛዬንም ህይወት ጥሩ ደረጃ እንኳን ማድረስ ከቻልኩ ብዬ ነበር ሁሉን ነገር ስለፋ የነበረው። ግን ባላሰብኩት መንገድ ሁሉም ነገር ተበለሻሸብኝ። ባላሰብኩት መንገድ ባለቤቴ መላት የወደፊት ፍቅረኛዬንም ማነው የወደፊት ባለቤቴንም በሚገርም ሁኔታ አሳዘንኳት፣ ቅስሟን ሰበርኩኝ። ብቻ እኔ እንጃ ብዙ ሚስቴኮችን ሰርቻለሁ። ግን እኔ እንደዚህ እንደሚሆንም በጭራሽ አላሰብኩትም ነበረ። ብቻ የሚያስጠላ ነገሮች ሁሉ ተፈጥረዋልና ምን ተፈጠሩ የሚያስጠሉ ነገሮች? ይገባኛል። ካሳለፍከው ነገር አንጻር ሁሉ ነገር ይረብሻል። ግን ደግሞ እዚህ ድረስ የመጣ ነው መጨረሻውን ለማወቅና ለመስማት እስከሆነ ድረስ ከትንሽ ከመረበሽ ከመጨናነቅ ስሜት ወጥተህ እያንዳንዱን ነገሮች አሁንም እንደዚሁ ብትጨርስልን ደስ ይለናል። ልክ እኮ ነሽ። ግን አስበሽዋል 2 ዓመት አንቺን ጠብቃሽ የምታፈቅርሽ ህይወቷን የተወች ቤተሰቧን የተወች ትምህርቷን ኢቭን እኮ ትምህርቷን እኮ ወደ እንግሊዝ ሀገር እኮ ደርሷት ምናምን ቀርታ ይሄን ሁላን ነገር ለኔ አድርጋ እኔ ደግሞ በምላሹ ክደት ስሰጣት እንዴት አይረበሽ ውስጥ ይገባኛል። አይደለም 2 ዓመትን ያክል ነገር 2 ወር ውስጥ ራሱ የሚከፈሉት ነገሮች አይደለም የ2 ዓመት የ2 ወር ከዛም ያነሰ ጊዜ አንዳንድ የምናሳልፋቸው ነገሮች ራሱ በጣም ሊጎዱን ይችላሉ። ያው ተጎጂ መሆን በተለይ ተጎጂ የሆነ ሰዓት ይድናል፣ ግን ጎጂ የማይለወጥባቸው ብዙ ጊዜዎች አሉ። ያን ጊዜ ባሰበ ቁጥር በእኔ ጥፋት እኮ ነው በእኔ እንዲህ ነው የሚለው ነገር ውስጥ ላይ ስለሚረብሽ ይገባኛል፣ ያስጨንቃል። ግን ደግሞ አሁንም ቢሆን ምን አለ መሰለ እንደዚህ እሷን እኮ ጎድቻታለሁ ከድቻታለሁ ምናምን እያሉ ከመኖር ይልቅ ነገሮችን እያስተካከሉ ሁሉም ነገር መስመር ወደሚይዝበት መንገድ ማስኬዱ አሪፍ ይመስላል። እኔ ሁሉም ነገር እኮ ቢስተካከልልኝ መስመር ቢይዝልኝ ላይክ ደስ ነው የሚለኝና ለዛ እኮ ነው ላንቺም ሁሉንም ነገር ለመናገርም እንትን ለማለትም ፍቃደኛ ሁኜ አሁን ላይ እንትን ያልኩት ማለት ነውና ብቻ ብዙ ነገር አርጊያታለሁ፣ ብዙ ነገር በድዬታለሁ ይሄንን በተፈጠረ አጋጣሚ። ከዛ ከልጅቷ ጋር ካስተዋወቀን በኋላ በረከት ስልክ ምናምን ተቀያየረን፣ ማውራት ጀመረን፣ ዲቴል ኢንፎርሜሽኖችን ሼር መደራረግ ጀመረን። አሜሪካን ሀገር እንደምትኖር ነገረችኝ። ሁሉ ነገር እያደረገች ያለችው ምናምን ቢዝነሶቿን ስራዎቿን ነገረችኝ። ከዛ እሱ ደግሞ መጀመሪያ ምንድን ብሎኛል ላይክ ለገንዘብ እንደቀረብካት እንትን እንዳይላት እሷ እንዳታስብ በቃ የቬሎንም ነገር የአዳራሽ ኪራዩንም የምን በቃ እንደዚህ ለሰርግ የሚወጡ ሴሬሞኒዎች ምናምን ነገሮችን ሁሉ ነገር ክፍያዎችን መጀመሪያ አንተ ጨርሳለኝ። ካለኝ ከሌለኝ ተበዳድሬ ከዚህ በፊት ሰርቼ የነበረውን ቆጥቤ ምናምን ነገር የነበሩትን ሁሉ ነገር አውጥቼ ለቬሏ፣ ለካሜራማኖች፣ ለቪዲዮዎች፣ ለላይት፣ ለአዳራሽ ኪራይ ለሁሉም ነገር እንትን አልኩትኝ ማለት ነው። ሁሉም ነገር አደረኩትኝ። የሚገርምሽ ደግሞ በቃ ከተዋወቀን 1 ወራችን ነው። ከዛ በኋላ በ15 ቀን ምናምን ነገር ሲቀረው ለጋብቻችን ሁሉን ነገር እንትን ጨረስኩ። በቃ 1 ወር ምናምን ሊያልቅ ሲል እንደምንጋባ ተስማምተናል። ከዛ እሷም ወደዚህ ወደ ኢትዮጵያ መጣ እንደምታገባኝ የነገረችኝ። ከዛ ሁሉም ነገር ነው ሽብዬ ተቀበልኩኝ። ወጪዎች ምናምን ሸፈንኩኝ። እኔ ሰርጉን ከዛሬ ነገ እየተጠባበቅኩኝ ሁሌ እናወራለን። አንድ ቀን ማታ ያላሰብኩት ነገር ተፈጠረ። እንደ ሁሌው ቴክስት እንደራረጋለን ማታ ማታ። በዛች ሌሊት ግን ቴክስቴ እኔ እንደላኩት ነው የቀረው። ከሷ ምንም አይነት ምላሽ ማግኘት አልቻልኩም። ስደውልም ስልኳ ዝግ ነው። በቃ ብቻ አይ ዶንት ኖ እኔ ያው በረከት ከማስተዋወቁ አንፃር በረከትን ለማግኘት ሙከራ አላደረክም። ምናልባት በልጅቷ በኩል የተፈጠረውን ነገር ለማወቅም እንዴት አድርጌ ነው እሱን ማገኘው? ይኸውልሽ ቴክስቱ እኮ በቃ ቤት መንገድ እኮ እንደማስረዳሽ እኮ ነው እኔ ግራ ይገባኝ። አስቢው
ያለኝ የሌለኝን ገንዘብ ለቬሎ ለአድራሽ ኪራይ ለካሜራማኖች ለሁሉም ነገር ሰጥቼ ለሁሉም ነገር እኮ ነው የምልሽ። በቃ ገንዘብ አንዲት ብር እንኳን እኮ እጄ ላይ ሳትቀር ሁሉንም ነገር ለሚያስፈልገው ነገር እንኳን ሰጣጥቻቸው ከዛ በኋላ አንድ ቀን ማታ ሁልጊዜ ቴክስት እንደምናደርግለት እኔ ሁሉንም ነገር ጨርሻለሁና መች ነው የምትመጪ የሚለውን ቴክስት እንደላኩላት በዛው ቀረ። ምላሿን እኮ ሳላገኝ ማለት ነው። በቃ ለማበድ እንኳን እኮ እሺ ቆይ አሁን አንተ አትበድ የሚል ምን አሳማኝ ምክንያት ትሰጪኛለሽ አንቺ? አንደኛ ያን ገንዘብ ራስን ሰርተ ያገኘው ያንተ መኖር ነው ቀድሞ የሚያስፈልገው። ሲቀጥል ደግሞ ከምንም ነገር በላይ የምትሆን ለፍቅረኛ አለች። አሁን እሷ ብትኖረኝ ነገር ይሄ ነገር ነገ የተሻለ ጠንክረን ከዳዋት እኮ ነው የምልሽ። በቃ ለዚህ ለማይጠቅመኝ ነገር እያልኩኝ እኮ እሷን በቃ ህይወቷን እኮ አሁን አመስቀቀየባታለሁ። በጣም እኮ በእኔ ተናዳብኛለች፣ አዝናብኛለች። በምን መልኩ እኮ አሁን እኮ ሰው እንደማላስ ራስ እኮ ምንም ነገር የማውቀው ነገር የለም። ከዛ በኋላ ስልኳም የዛች የአዲስ ፍቅረኛ ተዋወቅኳት እምልሽ ቴክስቴንም አትመልስም፣ ስልኳም ዝግ ነው። የበረከት ተብየውም ስልኩ ዝግ ነው። እሱንም እንዳላማክር በቃ እሺ ከማበድ ውጪ ምክንያት አለኝ። የዛን ቀን ከእህት ጋር ማውራት ትችል ነበር አይደል? እህት እያንዳንዱ ነገር ታውቃለች አይደል? ያመከርካል ነበረ ስታረግ የነበረውና ይሄ በረከት ተብየው በህይወቴ ነው የተጫወተብኝ። በህይወቴ በገንዘቤ በመኔ በቃ በሁሉ ነገር ነው የተጫወተብኝ እኮ ነው የምልሽ። በቃ እሺ እንዴ እሷ አይደል ያስተዋውቆኝ አንድ ነገር እኮ ካላረክላት ቀድመ ለጋብቻው ነገር ሁሉ ነገር ካላስተካከል እሱ ምን አልዋት ላንተ አስቦ አይደለም በዛ ሰዓት እንዴት ነው? እሺ እኮ ለኔ አስቦ ከሆነ ለምን የሰርጉ ቀን ሲቀረው እንዴት ለምን ስልኩን ይዘጋል? የሷ ስልክ እንዴት ይዘጋል? ይሄ እኮ ነው እኔ እስካሁን ግራ ግብት ብሎ እኮ እስካሁን እኮ እየከነከነኝ ያለው እንዴ በምን እሺ እኔ እኮ የሷ ይዘጋ የሱ ለምን ይዘጋል? እሺ እንዴ ከዛ በኋላ እኮ በጣም የሚገርመኝ ነገር ሁሉ ነገር በዛ መልኩ ካለፍኩት በኋላ ራሴን ካረጋጋሁት በኋላ ይሄ ጭንቀት ምናምን ትንሽ አሞኝ ነበር። መድኃኒት መውሰድ ከጀመርኩኝ በኋላ በቃ ሁሉንም ነገር በዶክተሮች ትሪትመንት ራሴንም ለማስተካከል ሞከርኩኝ። ከዛ በኋላ ቤት ውስጥ ራሴን ትሪት እያደረኩት በማላቀውና በቃ ምንም በማያስተዋውቅ አጋጣሚዎች እህቴ መቀየር ጀመረች። ምን ከምን በቃ እኔ እንጃ ብቻ ስልሽ ከዚህ በፊት እኮ ስልኮቿ ምናምን ነገር አይነበረ መድኃኒቴን ትሪት ማደርገው ራሴ ነበርኩኝ። ኢቭን ሌላ ቦታ እንኳን ቁጭ ካለ ማንም ሰው እንዲያቃብለኝ አልፈልግም። ይሄ ሊያመሰለሽ ከዚህ በፊት ፋሚሊዎቼን እናትና አባቶቼን በዶክተሮች ስህተት አሊያም ደግሞ በሕክምና ስህተት ነበረ ያጧቸውና መድኃኒት ላይ ያለኝ አቋም በጣም ጥብቅ ነውና ማንም ሰው መድኃኒቴን ተቆጣጥሮ ለኔ እንደማይሰጠኝ እህቴም ሆነች ፍቅረኛዬ በደንብ ነው የሚያውቁት ማለት ነው። ፍቅረኛዬን ከሰማች በኋላ ራቀችኝ ከኔ ላይ። እህቴ ደግሞ በቃ ቅድም እንዳልኩሽ አለባበሷ መቀየር ጀመረ። ስልኮቿን ለኔ ያለማስነካት ጀመረች። መድኃኒቶቼን ደግሞ አንተ በዚህ ሰዓት ነው የምትወስድ በቃ ማንም ሰው እኮ እንዲነግረኝ እንደማልፈልግ እኮ ታውቃለች እህቴ። እና መቆጣጠር ጀመረች እና በጣም ግራ ገባኝ። መጠራጠር ጀመርኩኝ የገንዛ እህቴን ማለት ነው። ከዛ በኋላ እንዲሁ አንድ ቀን የት ነው የምትሄጂው አልኳት። አጋጣሚ ለብሷ ምናምን እንደዚህ የሆነ ተስተካክላ አጫጭር ቀሚስ ምናምን አድርጋ ስትሄድ አይ ዛሬ ቀጠሮ ስላለኝ ከጓደኞቼ ጋር ልደት ምናምን ለማክበር ልሄድ ነው አለችኝ። ጓደኞቿን እኔ እስከማውቀው ድረስ ልደታቸውም ገና ነው። ከኔ ደብቃ እሷ ጓደኛ የምታረጋቸው ሰዎችም እንደሌሉ አውቃለሁ። ከዛ በቃ እስኪ ደስ ይበላት ዛሬ ሁሉንም ነገር ልከታተላት በሚል ስታፍ ዝም አልኳትኝ። እሺ ብያት ወጣች ከቤት። ከዛ እኔም ተረጋግቼ መድኃኒቴ ምናምን ከወሰድኩኝ በኋላ ኪሴ ውስጥ ነው የማስቀምጠው። በቃ ማታ ማታ ልብስ ለመቀየር የሌሊት ልብስ ለመልበስ ካልሆነ ሱሪንም አላስቀምጠውም። አሊያም ሌላ ሱሪም ቀይሬ ሲሄድ አውጥቼ ነበረ በእጄ የሚይዘው። እሷን ለመከተልም ይዤ ወጣው መድኃኒቴ ሄድኩኝ። ተከታተልኳት። እሷ እኔ እንደመከተላት አላወቀችም ነበር። አንድ የሆነ ይሄን ያክልም ቆንጆ ማይባል ሰፈር አሊያም ደግሞ የሆነ ደሳሳ ማይባል ሰፈር ገባች። አብሬት ተከትያት ገባው። እስኪ ዛሬ ጉዷን ነው ማይ ምናምን ብዬ ቤት አንኳኩታ የሆነ ግቢ ነገር አንኳኩታ ስትገባ እንዴ እቺ ልጅ እውነትም ልደስ ነው እንዴ መጣችው የሚል ጥርጣሬ መጣብኝ። ከዛ እዛው አካባቢ ካፌ ነበረ። እሷ ገብታ እስከምትወጣ እዛው ቁጭ አልኩኝ ማለት ነው እኔ። ከዛ ከተወሰኑ ሰዓታት በኋላ ተመልሳ ወጣች። እሷ ወደ ቤት እንደምትሄድ እርግጠኛ ስለነበርኩኝ ተከትያት አልሄድኩም። እሷ ከወጣችበት ቤት ውስጥ እንደምንም ብዬ ያው እንግዲህ ከዚህ በፊት ነግሬሻለሁ ኤሌክትሪሻልም ስለሆንኩኝ ምላስ ምናምንም አለኝ። አንዳንድ ነገሮችን አግባብቼ ምናምን በሩን ሳንኳኳ አንድ የሆኑ አዛውንት አሮጊት ነበሩና እነሱ አናገሩኝ። እኔም አናገርኳቸው።
ምን ነበር ያገኘው በሰዓቱ? ምን ሊሉ ቻሉ ታዲያ? እውነትም ልደት ነው ሄደችው እህት። ከዛ በኋላ ልክ በሩን አንኳኩቼ የሆኑ ተለቅ ያሉ አዛውንት አሮጊት በሩን ሲከፍቱልኝ በረከት እንዴ መጣህ እንዴ ምናምን ነገር አሉ። በጣም ተደናገጥኩኝና እኔም ሐሳባቸውን ከምቀይርባቸው አሁን እናቴ መጣው እኮ ምናምን አልኩና ጉልበታቸውን ስሜ እንደውም እኮ ብሩም እኮ አሁን እኮ ደረሰኝ እኮ ክፍያውም ሁሉም ነገር እኮ ደርሶኛል ምናምን ሲሉኝ አይ በቃ እሺ ማዘርዬ እኔም እኮ እንዲደርሶት ነበር የላኩሎት ምናምን ነገር አልኩኝና ገባውኝ ወደ ውስጥ። ከዛ በኋላ አንተ እኮ ሁሉ ጊዜ የምትልከው ብር ልጅቷም እኮ እየመጣች እዚያው በቃ ደስ ብሏት ነው የምትሄደው ምናምን ነገር እያለኝ ሁሉን ነገር ነገሩ። ከዛ በጣም በራሴ አፈርኩኝ፣ በጣም በእህቴ አፈርኩኝ። በረከት ተብዬው ለካ እሱ እዛ ቁጭ ብሎ ገንዘብ እየላከላት ቤት ክራይ ይዛ አንዳንዴም ደግሞ በመንፈሲውም ባልታወቀ ሁኔታ ቢሆን እየመጣም እንደሚያገኛት ይኸው እናትየው መሰከሩልኝ። ማዘር ተብዬው እነዛ ቤት ኪራይ የሚያከራዩት ማለት ነው። ለካ እሷ ስልኳንም እንደማላይባት ከሱ ጋር ኮሚኒኬት እያደረገች ነበር፣ ከሱ ጋር ነበር የምትደዋወለው። እዚህ ቤት ውስጥ እንኳን ቪዲዮ ኮል ስለማይመቻት እዛ ሄዳ ተገባብዛ ምን ብላ ብሯን ተቀብላ ለሴትዮዋ ብር ከፍላ ራሷ ቪዲዮ ኮሏን አውርታ ምናምን የምትመጣው እዚህ ድረስ ነበር ማለት ነውና በረከት ተብዬው እስከዚህ ድረስ ከእህቴ ጋር ተመሳጥሮብኝ ነበር ሁሉ ነገር ሲያደርግብኝ የነበረው። እና ደግሞ ቅድም እንዳልኩሽ እቺ አሻንጉሊት ተብዬዋን ደግሞ ለምን እዚህ እንዳመጣዋት ሳልነግርሽ የቀረውት ቅድም እሷን እዚህ ቤት ይዤ ከመጣሁ በኋላ በቃ ይሄ ልጅ ጭንቅላቷ አይሰራም ብላ አስባ የገንዛ እህቴ እስኪ መብቴ ካላት ፍቅረኛውን ልጥራ ምናምን እያለች ሁሉ ጊዜ ስለምጠራልኝ በቃ ይሄ አጋጣሚ ተመችቶኝ እሷም ትሪትመንቷ አንዳንዴ ጸበል ይዛልኝ ትመጣለች፣ አንዳንዴ ቄስ ይዛልኝ ትመጣለች፣ አንዳንዴ መጽሐፍቶችን ይዛልኝ እየመጣች እኔን ትሪት ስለምታደርገኝ ይሄ ትሪትመንቷ እንኳን ከኔ እንዳይለይ በሚል እቺ እህት ተብዬዋ ለራሱ የምትሰራውን ሴራ እስከ መጨረሻው ድረስ ይሄ ልጅ እኮ አያውቅም ብላ እዚሁ እቤት ውስጥ እንኳን የምታደርገውን ነገር ለመረዳትና የፍቅረኛ ትሪትመንትም ደግሞ ከኔ ላይ እንዳይጓደል በሚለው ስታፍ ነበር ሁሉን ነገር እያወቅኩበት ሳረገው የነበረ ልሻለውና በጣም በጣም የሚያሳዝን ነበር ሁሉ ነገር ሳሳልፈው የነበረው። በጣም የሚገርም ነገር ነው ዮናስ። እኔ እንጃ እኔ እንደዚህ አልነበረም የጠበቅኩት። መጀመሪያ የእውነት ነበር የመሰለኝ ሁሉም ነገር። ብቻ ግን አሁን እንደዚህ መታየት በራሱ አሪፍ ነው። እንግዳ ስላለኝ ግን አሁን ላንተ አሁን እንግዳዬን ይዤ እመጣለሁ። እዚሁ ይጠብቀኝ። ምን አይነት እንግዳ ነው የምታመጪው? ጠብቀኝ፣ ያስደስታል እንዴ እኮ እኔ ማላውቀው እስቲ